ሜይ 18 የዕለቱ መልእክት ርዕስ ለአገልጋዮች መጸለይ። ስለ ወንጌልም በሰንሰለት መልእክተኛ የሆኑ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ኤፌሶን ምዕራፍ 6 ቁጥር 20። የወንጌል አገልጋዮች አገልግሎታቸውን ከግብ ለማድረስ እንዲችሉ ብዙ የጸሎት ሽፋን ልንሰጣቸው ይገባል። ምክንያቱም ወንጌልን እንዳይሰብኩ ከመንፈሳዊ ዓለምና ከገሃዱ ዓለም ያለባቸው ሰልፎች አሉና እነዚህን ሁሉ ተግዳሮቶች በጌታ ጸጋ ተቋቁመው ወንጌልን እንዲሰብኩ በጸሎት አብረናቸው ልንጋደል ያስፈልጋል። እውነታው ይህ ሆኖ እያለ ዛሬ ላይ የሚታየው ልምምድ ብዙ እርምት ያሻዋል። ወንጌልን ለመስበክ ቆመው በእግዚአብሔርና በእግዚአብሔር ሕዝብ ፊት ሊነገሩ የማይገቡ ዋዛና ፈዛዛ የሆኑ ንግግሮችን በመናገር የሕዝቡን ልብ የሚያበሳጩ አገልጋዮች አሉ። ይህ እንግዲህ ከተልእኮ መስመር የመውጣት ምልክት ነው። ወንጌልን የመሰለ ታላቅ የምስራችና ኢየሱስን የመሰለ ታላቅ ጌታ እያለን እንዴት ጊዜያችንን በእንቶ ፈንቶ እናጠፋለን? አገልጋዮች ሆይ እባካችሁ የተሰቀለውን ክርስቶስን እንስበክ። የእግዚአብሔር ሕዝብም ጋር እርምት የሚሹ ጉዳዮች አሉ። እውነተኛውን የክርስቶስን ወንጌል የሚሰብኩትን ከመስማትና ከነርሱ ጋር ከመቆም ይልቅ ከተበረዘና ከተቀየጠ አገልግሎት ጋር መተባበር ይታያል። ይህ ስህተትን ማስፋፋት ነው። ይህ ደግሞ የጌታን ልብ ያሳዝናል። እግዚአብሔር ዕድል ሰጥቶን ለመጸለይና ለመርዳት ከቻልን ከሐሰተኞቹ ጋር ሳይሆን ከእውነተኞቹ ጋር፣ የምድርን አጀንዳ ከሚናገሩት ጋር ሳይሆን ሰማያዊ ነገርን ከሚያሳዩን አገልጋዮች ጋር ህብረት በማድረግ ወንጌልን እናሩጥ ይገባል። ለአገልጋዮች መጸለይ